የዛሬ እንግዶቼ የቀድሞ የኢትዮጵያ አየር መንገድ የስራ ባልደረቦቼ ሁሉም ሆስተሶች የነበሩ ዛሬ እንግዲህ የሴቶችን ቀን በማክበር ለሁላችሁም ተሞክሯችንን ሼር እናደርጋለን። ለማንነቴ አሁን ላለሁበት ስብዕና ትልቁ ትምህርት ያገኘሁት ከአየር መንገድ ነው። ስለ እውነት ማርች 8 የሴቶች ቀን አንድ ቀን ብቻ ነው መከበር ያለበት? ቢስቁ ስቀን፣ ቢያለቅሱ አልቅሰን፣ ቢያዝኑ አዝነን። የድሮ ሆስተስ ይባላል። አሁንም በጣም አሉ ሆስተሶች በጣም ጎበዞች። ውስጤ ገብቷል። ደሜ ውስጥ ያለ ነገር ነው። የዘመን መለወጫ ነበረ። ጠዋት እምባዬ ዱብ ሳላስበው ማለት ነው። በእውቀታችን በስኪላችን ታለንታችን ተጠቅመን ሴቶችን እንዴት ነው ኢምፓወር ማድረግ ያለብን የሚለው ነገር የሁላችንም ኃላፊነት ነው ብዬ ስለማስብ ሙቭመንቱ የሚቀጥል ነው። ማርች 8 ትክክል ነው። በአንድ ቀን የሚወሰን በዓል አይደለም። የ4 ወር አራስ ነበርኩኝ። እንግዲህ ልጅ ትቶ አስበሽዋል። በዛ ላይ ወፈርፈር ደንበልበል ያልኩ ነበር። ኮቪድን ከሚያመሰግኑ ሰዎች መሀል ነኝ። ሙያዬን እንዳወጣ ያደረገኝ፣ አይኔ እንዲከፍት ያደረገልኝ፣ ውስጤ ማንነቴን ያወጣልኝ አየር መንገድ። የስራዬ የሚለው ነገር የተመሰረተው እዛ ፍላይት ላይ ነው። የቢሮ አይነት ሰዎች አይደለንም። ያው የለመድነው የስራ ልምድ መሮጥ፣ ወዲህ ማለት ወዲያ ማለት፣ በጣም እንቅስቃሴ የበዛው ነው። ወታደር ናችሁ ተብለን ተምረን ነበራል በጣም አይደል? አሁን እዚህ ውስጥ አርፍዶ የመጣ ኦን ታይም ኢዝ ኢቭን ሌት ይባላል አይደለ? በሰዓት መድረስ ራሱ እንደማርፈድ። እኔ የለቀኩበት ምክንያት እንግዲህ ይህች አጋጣሚ ናት። እኛን ሚኒስተር ሰው እያናግሬ አገራቸው ጋብዘውኝ ለምንድነው መተሽ ማታዩ ብለውኝ ሄጄ ኪንሻሳ መቼስ ማን ነው የሚደፍረው በዛ ሰዓት ለመግባት። እንኳን ለሴቶች ቀን አደረሳችሁ። እችን ኬክ በሉ።